በዚሁ አጋጣሚ ይህን ቪዲዮ ሼር አድርጉት። እንግዲህ እዩ አዲስ ፍቅረኛ ይዛ መታለች። እኔ ግን እንደ ሐሳብና እንደ ሂሳብ ከብሩኬ ጋር ያለውን ነገር በደንብ ዘግተው ፍቅረኛ ብትይዝ ባይ ነኝ ውዶቼ ማለት ነው። እሱ ምንድነው ጄስት አሁንም እሷ ከብሩኬ ጋር ጥያቄ እንዳላትና ሌላ ነገር ማንሳት እየፈለገች እንደሆነ አንዳንድ መረጃዎች ለኔ ደርሰውኛል ማለት ነው። አንዳንድ እህቶች ልታጅራ ያሉት ይህን ነገር እስኪ ተናገሪ ብለዋል። እዩ እውነት የልጁን አባት አምናበት ምን ብላበት አይደለም ውዶቼ ማለት ነው። ምንድነው መሰላችሁ እሷ የፈለገችው ሶሻል ሚዲያው ትንሽ ረገብ እስከሚል ያረገችው ስራ ነው እንጂ እሷ እንደገና ብሩኬን ለማጥመድ እየተዘጋጀች እንደሆነ ነው አንዳንድ መረጃ የደረሰኝ። እውነት ለመናገር በአሁኑ ሰዓት ምን እንደገረመኝ ታውቃላችሁ? ሰውን አትመኑ ማለት ነው። አብሯችሁ ከጎናችሁ ያለ ሰው ነው የሚያስበላችሁ ማለት ነው። አሁን ብሩኬ እያስበሉት ያለ ሰዎች ከጎኑ ጓደኛንን ብለው ጓደኛንን እኛ እንወደዋለን እናፈቅረዋለን ብለው ብሩኬን የሚሰክሱት ሰዎች ነው እያስበሉት ያለ። ለምን ካላችሁ ለእዩ መረጃና ማስረጃ እየሰጡ እንደዚህ የልብ እየሰጧት ያለ እነሱ እንደሆነ አንዳንድ መረጃ ደርሰኝ በጣም ነው እኔ የገረመኝ ማለት ነው። እሱ ማን ነው? አንደኛው ካላችሁ አንደኛው ፍፄ ነው። የሷ የቀኝ እጇ ማለት ነው። የቀኝ እጇ ገባችሁ? የቀኝ እጇ ስላችሁ እያንዳንዱ መረጃና ማስረጃ የሚሰጣት ፍፄ ነው ማለት ነው። አሁን ፍፄ እናንተ ታምኑታላችሁ፣ የብሩኬ ጓደኛ የልብ ጓደኛው ምናምን እያላችሁ ታምኑታላችሁ። ብሩኬ የዋህ ስለሆነ ነው ገባችሁ? ብሩኬ በጣም የዋህ ስለሆነ ሁሉ ሰው ያምናል እንጂ ፍፄ በብሩኬ በጣም ነው የሚቀናው። ገባችሁ? ፍፄ በብሩኬ በህይወቱ በላይፉ በጣም ነው የሚቀናው ማለት ነው። ለዛ በባለፈው ምን አለ መሰላችሁ? እኔ በምን ታዘብኩት መሰላችሁ? እሱ ልጅ ማለት ነው በምን ታዘብኩት መሰላችሁ? ምን አለው መሰላችሁ? ልጁ የብሩኬ አይደለም ሲል ቆየ፣ ልክ እንደኛ ማለት ነው ሲከራከር ቆየና ከዛ ላሽ ብሎ ላላላላላላላ ልጁ የብሩኬ ነው አምነን ተቀብለናል ብሎ ግግም ውዶቼ ግግም እኔ ልሙት እና ምልላችሁ ፈልጌ መሰላችሁ አስመሳይ ጓደኛ እንደዚህ አድርጎ ነው የሚያስበላችሁ ማለት ነው። አሁን ደግሞ ምን እያለ መሰላችሁ? እኔ መረጃ ሰጥሻለሁ የኔ ውድ ቀስ ብለሽ ትንሽ ኦዲየንሶቹ ይርሱትና መተሽ ታንጫጫዋለሽ እያለ ቦይሱን ደረሰኝ ውዶቼ። ቦይሱ ሲደርሰኝ እንዴት እንደገረመኝ ሰዋት መኑ የሚለውን ነው የዘፈንኩት ውዶቼ። እናቴን ሰው ማመን ባውኑ ሰዓት ቀብሮ ነው ውዶቼ። ከናንተ ጋር እየበላ ከናንተ ጋር እየጠጣ ከናንተ ጋር እያሽቃበጠ ከናንተ ጋር እያለ አሳልፎ የሚሰጣችሁ ሰው ማን እንደሆነ ታውቃላችሁ? የሚያውቃችሁ ጓደኛዬ ነው ብላችሁ የልባችሁን የምትነግሩት ሰው ነው አሳልፎ የሚሰጣችሁ ማለት ነው። እና አሁን ብሩኬን በባለፈው ማሳልፎ የሰጠው እሱ ነው። አሁንም ደግሞ ወይዘሮ እዩ ቀስ ብላ አረሳስታ ምን ብላ ለመምጣት እያሰበች ነው ወዶቼ። ወደ አዲስ አበባ ታመጣለች። ስለዚህ እኛ ማድረግ ያለብን እሷ ወደ አዲስ አበባ ሳትመጣ በፊት ብሩኬን እና ሃይሚን አስታርቀን አንድ አካልና አንድ አምሳል ማድረግ አለብን። አይ ላቭ ዩ ማለት አለባቸው ሁለቱ። ምክንያቱም እዩ ከመጣች እርግጠኛ ነኝ ሌላ አጀንዳ ይዛ እንደምትመጣ 100% እርግጠኛ ነኝ። ለምን ካላችሁ የልጅቱ አባት እንዲሆን የምትፈልገው ብሩኬን እንጂ ቢኒ አይደለም። ቢኒ ደግሞ እያስፈራራት ያለው በምን እንደሆነ ታውቃላችሁ ዶቼ? የራቁት ቪዲዮ ይዞባታል። እናቴ የራቁት ቪዲዮ ይዞባታል ማለት ነው። ለዛ ነው አፏን መክፈት ያልቻለችው እንጂ ቢኒ የራቁት ቪዲዮ ስለያዘባት ልጅችን አልፈልግም ሂጂ ወደዛ ያላት እኮ አንድ ነገር ብትነፍስ ያንን መረጃ ያወጣባታል። ለዛ ነው ፈርታ አፏን ዘግታ ያለችው። ልንገራችሁ ብዬ ነው እኔ። እና ምንላችሁ መሰላችሁ? ብሩኬ እንደ ሐሳብና እንደ ሂሳብ ከዙሪያ ያለን ሰው ተመልከት። እናቴን ከዙሪያ ያለ ሰው አሳልፎ እየሰጠ ከሃይሚ ጋር አንዱ ናችሁ፣ አንድ አካል አንድ አምሳል ሆናችሁ ላይፋችሁን እንዳትቀጩ፣ ህይወታችሁን እንዳትኖሩ እያረጋ ያለው በዙሪያ ያለ ጓደኛ ነው። ባይዘው ብዙዎቹ ሐሰን ትላላችሁ። ሐሰን አይደለም ፍፄ በጣም
ልክ እንደ እዩ አይነት እባብ ነው እናቴን ልክ እንደ እኔ ቦይሱ ሲመጣልኝ ነው በጣም የገረመኝ ማለት ነው ስለዚህ ምን ልላችሁ ፈልጌ መሰላችሁ ሃይሚና ብሩኬ እንዲለያዩ ማትፈልጉ ከሆነ እዩ ወደ አዲስ አበባ ሳትመጣ በፊት አንድ እናደርጋቸው እዩ ወደ አዲስ አበባ ከመጣች ግን እመኑኝ ሌላ ነገር ሌላ ዱብዳ ይዛ ከመምጣቷ በፊት እኛ መከላከል አለብን እዩ በጣም የተረገመች መርዝናት እናቴን እባብ እስስታ ይገልጻትም ማለት ነው ገባችሁ ምክንያቱም እሷ የራሷን መስለሃ የራሷን ገንዘብ የምታገኝበት ነገር ነው እየፈለገች ያለችው የራሷን ቢዝነስ ለማቋቋም ነው እየፈጋች ያለችው የራሷን ከፍ ለማለት ነው እየፈጋች ያለችው ስለዚህ ብሩኬን እውነት በቀላሉ የምትፋታው ይመስላችኋል ተሳስታችኋል ገባችሁ ተሳስታችኋል እናቴን ሌላ ተንኮል እያሰቡበት ስለሆነ እኛ ማረግ ያለብን ብሩኬና ሃይሚ እንዲታረቁ በጣም በትልቁ መስራት አለብን ሁላችን እናንተ ካልታረቃችሁ እኛ አናይም ብለን አድማ ማረግ አለብን ምክንያቱም የግዴታ እነሱ ይታረቁና ነገሩ ተስተካክሎ ነገሩ አንዱ ነው እቺ ሐለሌ በህይወታቸው ትጠፋለች ማለት ነው ከዛ ውጭ ግን አትጠፋም ለምን ቀስ ያለች ነገሮቹን ያረሳሳች ትመጣለች ብሩኬ ደግሞ አልገባውም አሁን እሱ በሱ ቤት በቃ እሷ ለቃ ሂዳለች ምንም ማታመጣ ምናም ብሏል ላላላላላ አለቀቀችም አባቴ እየተመካከረች ጊዜ ነው የምትጠብቅልህ ምክንያቱም እናንተ ዲኤንኤኑ ምናምኑ በለ ብዙ ነገር አለው ማውራት አልፈልግም ብዙ ሚስጥር አለ ግን አንተ በደንብ ዘግተው የመጣ ነገር አይደለም አንተ ልጅቱን ወስደ ጠልፈ ዘግተህ የመጣው ነገር ነው ስለዚህ ያን ነገር ደግሞ እሷ በጣም እልህ ይዟታል እንዴት ልጄን ጠለፈብኝ ለምን ልጄን ጠለፈብኝ እንዴት ቢንቀይ ነው ልጄን ወስዶ እንደዚህ ያረገኝ የሚለው እልህ አለባት እኔ አስረግጬ ነው መነግራችሁ እልህ ስላለባት አንተ ማረግ ያለብህ ግን ተሎ ብለ ከሃይሚ ጋር ታርቀ በስርዓት በወግ በማረግ ሽማግሌ ወደ ቤተሰብ ላክ ምክንያቱም ትናንትና ምንድነው ያለች አንተ እኔ እናንተ 80 የለንም እኔን መዝጋት አትችልም መያዝ አትችልም ማፈን አትችልም መብት የለህም ነው ያለችው ኦፍ ኮርስ ምክንያቱም አንተ 80 ያላረክላትም ቀለበት እንጂ 80 ያላረጋችሁም ስለዚህ አንተ ያንን ነገር አስተካክለ ሂድ ብሩኬ እናቴን ከጎንህ ያለው ዙሪያ አስመሳይ ጓደኛ ነው ያለ ከልብ ይወዱኛል ብለህ አንተ ብዙ ትታገላለህ የኔ የዋ አይደለም አይወዱም ወደውም አያውቁም ምክንያቱም ያንተ ስኬት ያንተ መቀየር ያንተ ብዙ ነገር መሆን እነሱን ሰላማቸውን ያሳጣቸዋል ከሐሰን ውጭ ሐሰን ትክክለኛ ጓደኛ ማለት ሐሰን ነው ለምን የዛኔ ችግር ስትፈጥር ራሱ ስለተረዳ ሃይሚዬ ነኝ ልጅ አዲስ አበባና አንቺ መመርመር አለብሽ አንቺ መታከም አለብሽ አንቺ ራስሽ መጠበቅ አለብሽ አለው ኦፍ ኮርስ ኤግዛክትሊ ጓደኛ ማለት እንደዚህ ነው ሰው ሲጣላ በመሃል ገብቶ ማሽቃበጥ ማሽቋለጥ ለአንዱ ፓርት ማሽቃበጥ ሳይሆን ትክክለኛ ውሳኔ ትክክለኛ ነገር ትክክለኛ ያለው የጓደኛ ልክ እኔ ያየሁት እናቴን ሐሰንን ነው ከዛ ውጭ ግን ፍፄ ቃላባይ ብየዋለሁ ከዚህ ሌላ ከዛ ሌላ ከዚህ እኔ በህይወት የምጠላው ነገር ልንገራችሁ አስመሳይ ሰው በጣም ነው የምጠላው ፍፄ ደግሞ በጣም ታስመስላለህ በጣም እባብ ባለዬ በጣም የተረገምክ ነህ ማለት ነው ከዚህ ሌላ ትላለ ከዛ መረጃ ትሰጣለህ ከዚህ ሌላ ትላለ ከዛ መረጃ ትሰጣለህ ስለዚህ የብሩኬ ያስከውን ነገር አሳልፈ ሳትሰጥ በፊት እነዚህ ልጆችኛ ማስታረቅ አለብን እነዚህ ልጆች ካልታረቁ እመኑኝ ፍፄ ያስበላቸዋል ምክንያቱም ፍፄ በጣም ነው በእነሱ የሚቀነው አንደኛ ሰብስክራይብ አላደገም ሁለተኛ የሚወደው ሰው የለም ሶስተኛ የበታችኝነት ስሜት ይሰማዋል አራተኛ ብሩኬ ጎንነኝ ምናምን ይላል እንጂ አፈቅቤ ሆዱ ጩቤ ነው ፍፄ ማለት አፈቅቤ ሆዱ ጩቤ ነው እናቴን በጣም አስመሳይ ተንኮለኛ ነው ይውላችሁ እኔ ተንኮለኛ መሆኑን በብዙ ነገር ነው የተረዳሁት ስለዚህ እናንተ ምንድነው ማድረግ ያለባችሁ እህት ወንድሞቼ ፍፄና ብሩኬና ሃይሚ እንዲታረቁ ትልቁን ስራ መስራት ያለብን እኛ ነን እኛ ገባችሁ እኛ ትክክለኛ እንወዳቸዋለን ትክክለኛ እንቆረቆርላቸዋለን ትክክለኛ የሁለቱ አንድ መሆን የሚያሳስበን ሰዎች ሁለቱ እንዳይለያዩ ትልቁን ኃላፊነት መወጣት ያለብን እኛ ነን ምክንያቱም እዩ አመቻችታ አዲስ አበባ ከመጣች እመኑኝ እናቴን ሌላ ነገር ነው የምታመጣው ሌላ ነገር እንደምታመጣ ደግሞ እኔ ልንገራችሁ ገባችሁ ምክንያቱም እሷ በብሩኬ ልጇን ጠልፎ በመውሰዱ በጣም እልህ አለባት
በጣም ተናዳለች። እዚህ ላይ አስመስላ ብታለቅስ ምናምን ላላላላ እንዳይመስላችሁ፣ እናቴን እንዳይመስላችሁ፣ አውቃ እያስመሰለች ነው። ገባችሁ? በጣም ተናዳለች። በጣም እልህ ይዟታል። በጣም እንዴት ብሩኬ እንደዚህ ያደርጋል የሚለው ነገር በጣም ሰላሟን እየነሳት ነው። እናንተ ግን አሁን ብሩኬ ጀግና፣ ብሩኬ ጎበዝ፣ ጠልፎ ወሰደ። ተሳስታችኋል። እሷ የባሰ ተንኮል ይዛለት እየመጣች ነው። ገባችሁ? እሷ ምናልባት 50,000 ወይ 60,000 እስከምትገባ ነው የምትጠብቅ እንጂ አዲስ አበባ የእሷ ኦዲየንሶች ቤት ተከራይተውላታል። እየተከፈለለበት ነው። በባለፈው ያልኳችሁ የነገርኳችሁ ቤት እየተከፈለበት ነው ያለው። ማን ነው እየከፈለላት ያለው? የሷ አሽቃባጮች ብሩኬና ሃይሚ እንዲለያዩ የሚፈልጉ ኦዲየንሶች አሉ። ገባችሁ? ለራሳቸው ከሰው ቤት ግርድና ቁጭ ብለው ብሩኬንና ሃይሚን ለመለያየት ገንዘብ የሚያዋጡ እህቶች አሉ። ገባችሁ? ለነሱ ደግሞ እሱ ደግሞ ገንዘብ እያዋጡ እየላኩላት ነው። ገባችሁ? እዩ ዝምላ ብሩኬን ባጭሩ ትፋታዋለሽ ብላችሁ ከሆነ ተሳስታችኋል። እያመቻቸች ነው ያለችው፣ ቦታ ጊዜ እያመቻቸች ነው ያለችው እንጂ እኔ ሃይሚን ወዳታለሁ እኔ ብሩኬን ላላላላ ውሸት። በሃይሚና በብሩኬ በጣም ነው የምትቀናው፣ በጣም ነው የምትናደደው። ለምን እነሱ እንዴት በቃ በሶሻል ሚዲያ ተጽዕኖ ፈጣሪ እንዴት ሆኑ የሚለው እያንገበገባት ነው። ገባችሁ? እናንተ ሾርት ኒሞሪ አትኑ። ባይዘወይ አንድ ሰው የሆነ ነገር ሲያረግ ምን ፈልጎ ምን ብሎ ብላችሁ እሰቡ ተሉ ብላችሁ የሆነ ሰው እንትን ወይ ምስኪን እዩ ምስኪን ናት እዩ እንደዚህ ናት አትበሉ። ውሸት። እያመቻቸች ቦታ እየመረጠች ነው ያለችው። ገባችሁ? መበቀል ትፈልጋለች ብሩኬ። አሁን ተረዳችሁ? እናንተ ግን አምናችኋት እጃችሁን አጣጥፋችሁ ቁጭ ብላችሁ እኔ ኮሜንት እያነበብኩ ነበር ከሷ ጋር ገብቼ። ውሸት። ቦታ ጊዜ ነገር ነው የምትፈልግልን እና ምንድነው ማድረግ ያለብን? ትልቁ መፍትሄ ሁለቱንኛ ማስታረቅ አለብን። ሁለቱን አስታርቀን ነገሮችን አመቻችተን መሄድ አለብን። ሁለቱን ካላስታረቅናቸው ጥሩ አይደለም። ሁለቱን የውዴታ ግዴታ እኛና እናንተ ከአንድ ላይ ሆነን ሁለቱን ማስታረቅ አለብን እንጂ እዩ በቀላሉ ብሩኬን ትፋታዋለሽ ብላችሁ አምናችሁ የተቀበላችሁ የኔ የዋሆች ተሳስታችኋል። እሷ ጊዜ ቦታ እና ወደ አዲስ አበባ መምጣት አላማ አላት። አዲስ አበባ አስተካክላ ምን ብላ ልጇን አዲስ አበባ ነው ማሳደግ የምትፈልገው። ለምን? ከሃይሚና ከብሩኬ ጎን። ገባችሁ? ስለዚህ እኛ ፈጥነን እሷን ከሁለታቸው ህይወት ማስወጣት አለብን። አንዳንዴ እባብ ምን እግር ነሳው የሚባል ነገር አለ። እሷ ደግሞ እንደዛ ማለት ናት። ነገሮችን እስከምታመቻች አንገቷን ብደፋ አምናችሁ ተቀበላችኋት ነው ወይ? አድርሱ።